እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ እስከ 8 ደረስኩ ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለሊት ሙሉ ስሰራ እንትን እላለሁ አልተኛም ነበር 24 ሰዓት ነበር ከዛ ዩኒቨርሲቲ እንታስወርት ያከፈል ጨረስኩ 12ም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ከሳሁን ይልማ ነኝ ቀደም ሲል የተመለከታችኋት ብርቱካን ተመስገን ከበደ ትባላለች ከዚህች ወጣት ታሪክ ጋር ተያይዞ ብዙ ርዕሰ ጉዳዮች አሉ ኢቢኤስ ቴሌቪዥን እቺን ወጣት አዲስ ምዕራፍ በሚል ፕሮግራም ላይ አቅርቧት ታሪኳን ብዙዎች ሚሊዮኖች ሰምተውት በአሁኑ ሰዓት እየተወያዩበት ነው የዚህች ልጅ ታሪክ አሰቃቂ ነው እኔ እዚህ ዲያስፖራ ሚዲያ ኔትወርክ ላይ ራሱ መድገሙ ያሳምማል እናት ሁሉም የሰው ልጅ ፍጡር ሁሉ እናት አለው ከእናት የተወለደ እህት ያለው ልጅ ያለው እንትተን ሁሉም ሰው በጣም የሚደነግጥበት ጉዳይ እንደሆነ ለማወቅ ይቻላል ነገር ግን የኢትዮጵያ ጉዳይ በተለይ እንደነዚህ ያሉ አሰቃቂ ድርጊቶች መፈጸም ከጀመሩ አመታት ተቆጥረዋል ሆኖም ግን ጉዳዩን በጊዜያዊነት እየያዘ ነው በጊዜያዊ ጩኸት እየተጠቀምንበት ከዛ በኋላ ያን ጉዳይ የመከታተል ችግር አለ ያን ጉዳይ ፍጻሜውን እስከ ማግኘት ድረስ የሚደረገው ትግል ያቺ ሞቅታ ዘመን ወይም ሰሞኗ ስታልፍ ይረሳል በተለይ ግለሰቦች የራሳቸው ህይወት አላቸው የሚሮጡበት ብዙ ጉዳይ አለ ነገር ግን እንደነዚህ ያሉ አሰቃቂ ድርጊቶችን በተለይ ሴቶችን ለመከላከል የሚደረግ ጥረት ላይ ከውጭ ሀገር መንግስታት ገንዘብ እየተደጎመላቸው በመንግስታዊ ያልሆኑ ድርጅቶች ስም ተቋቁመው የሚሰሩ ስለ ሴቶች የሚቆረቆሩ የግልም ሆነ መንግስታዊ ተቋማት መንግስት በጀት የበደበላቸው ሁሉ እነዚህ ነገሮች ችላ የሚሉበትና ገዛች ሰሞን መግለጫና ውትወታ ውጪ ጉዳዩን እስከ ፍጻሜ የሚገፉበት መንገድ እንደሌለ ተመልክተናል የግለሰቦቹን እንተው ይህንን ታሪክ እቺ ልጅ በትምህርት ውጤቷ እንደምታዩት ነው ከፍተኛ ውጤት ነው ያገኘችው 2018 ነው 2018 ማለት በፈረንጆቹ ለውጥ ኢትዮጵያ ውስጥ መጣ የተባለበት ጊዜ ነው ከሷ ውጪ ሌሎችም በወቅቱ 17 የአማራ ክልል ተማሪዎች ነው የተባለው እነዛ ወጣቶች ከጠፉ በኋላ ያሉበት አካባቢ ቢታወቅ መፍትሄ ሳይገኝ ቀርቶ ያ የሆነው ታህሳስ 24 ነው 2012 ዓ.ም በኢትዮጵያ ከዛም በኋላ እንደነዚህ ያሉ ድርጊቶች ኢትዮጵያ ውስጥ ከመፈጸም አልተቆጠበም አልቀረም አልቆመም ይሄንን በተለይ አማራ ክልል ወደ አዲስ አበባ የሚኬድባቸው መንገዶች ገርበ ጉራቻ ጓጽዮን ታልፎ እነዚህ አካባቢዎች ላይ ሌሎችም ተማሪዎች በተለይ በ3 ከባህር ዳርና ከደባርቅ ወደ አዲስ አበባ ይመጡ የነበሩ በታታ በተባለ የጭነት መኪና ይመጡ የነበሩ ተማሪዎች ታግተው የተረፉ ያመለጡ ሰዎች ያን ሲናገሩ ሰምተናል ያለፈው እቺ ብርቱካን የታገተችበት ሳያበቃ ተደግሟል ለዛ መልስ ሳይገኝ ድጋሚ ሌላ እገታ ተማሪዎች ላይ ተፈጽሟል ይሄንን ከመንግስት የተሰሙ ምላሾችን እናስታውሳለን እነዚህ ያሉ ነገሮችን ለማንሳትና ለመናገር የመንግስት ደጋፊ ሰራተኛ ካድሬ ተቃዋሚ መንግስት ጠል እነዚህን ሁሉ መሆን አያስፈልግም አንድ የሰው ልጅነት ብቻ በቂ ነው የዚህች ልጅ ታሪክ በተወሰነ መልኩ ማድመጡን እንቀጥልና እስኪ
አሰላስሉት። ዲፓርትመንት መረጥ በፋርማሲ ገስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተሮች ገብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ አንድ አመት ተማር ሁለተኛ አመትም ተማር ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ እያለ ነው የምንሄዳው። ልክ በግራችን እየሄርን እያለ አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ሲሉት እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም 6 ሰዓት ፈጀብን። ሙሉ ከዛ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። ምን ጠጣው ውሃ ስንጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን። ወራጅዋ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችንን እየጫመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችንን እየመጠጥን ምንጠጣ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። ይሁን እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ይበቃል። ይሄ ድርጊት የተፈጸመው ታህሳስ 24 2012 ዓ.ም ነው። ድጋሚ እገታ ቀድም የነገርኳችሁ ገብረ ጉራቻ ላይ ሰኔ 25 2016 ሌላ እገታ ተፈጽሟል ተማሪዎች ላይ። በወቅቱ ምላሾች ነበሩ፣ ጥያቄዎች ነበሩ፣ ሰልፎች ነበሩ። በሰለጠነ መልኩ አማራ ክልልም ሰዎች ወጥተው በሰልፍ ተማሪዎቻችን ይፈቱ የሚሉ ጥያቄዎች ነበሩ። እነዚህን በወቅቱ ተመልክተናል። ጥያቄው ምላሽ በማጣቱ በተለያየ መልኩ አርቲስቶችም ምንም ህዝቡም ያቺ ወቅቷ ትኩሳቷ እንዳለች ጥያቄ ተጠይቋል። ጠቅላይ ሚኒስትር አብይ አህመድ ይህን መልስ ሰጥተው ነበረ። ወደ ኋላ ሄዶ ማስታወስ ያስፈልጋል። በወቅቱ የኮሙኒኬሽን ጉዳዮች የነበሩት አቶ ንጉሱ ጥላሁንን መልስ እናስታውሳለን። ክደቶችም ነበሩ። እንዳልታገቱ በኋላ ላይ ታግተዋል፣ አልተገደሉም፣ መረጃ ተዛብቷል የሚሉ አሉ። ይህንን መመልከት ያስፈልጋል። ለምን ምን ተደረገ? ምን እልባት ለመስጠት ተፈልጎ ነበር የሚሉትን ነገሮች በደንብ አጥርቶ ለማወቅ ስለሚረዳ ማለት ነው። ምክትል ጠቅላይ ሚኒስትሩ በሰላም ሚኒስትር በከፍተኛ የሥራ ኃላፊዎች ከሁሉም የጸጥታ ተቋማት ተውጣቶ ኮሚቴ ሰፊ ስራ ሲሰራ ነበር። መላ ፋይንዲንጋቸውን ውጤታቸውን በደረሱበት ጊዜ ለህዝብ እንደሚያሳውቁ ተስፋ አለኝ። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናውቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ሰምታችኋል። ጠቅላይ ሚኒስትሩ የተባለውን ያህል አይደለም የሚል ምላሽ ነው የሰጡት። በብዙ ሀገራት እንደምናየው የአንድ ዜጋ መታገት
ምን ያህል እንደሚያስቆጣ መሪዎችን እናውቃለን። ለዜጎች ግድ የሚሰጥ ያኔ በትኩሱ ከ5 ዓመት በፊት ብዙ ነገር ተፈጽሟል። የተፈጸሙትን ዘርዝረን ራሱ አንጨርሳቸውም። አሁን እንደው ይሄ የእያንዳንዱን ታሪክ ሳይሆን እንደዚህ ብንል የአዋሳው መተላለቅ፣ የሻሸመኔው ቃጠሎ፣ ወለጋ ላይ ቤንሻንጉል እነዚህን እየዘረዘርን ብንሄድ የትግራይ ጦርነት አማራ ክልል የተፈጸመው እነዚህን ሁሉ ብናየው በጣም ብዙ ነው። የጋምቤላውን እነዚህን ብዙ ቀውሶቹን እንተዋቸው። ግን በወቅቱ መፍትሄ ቢበጅላቸው ኖሮ አስታውሳለሁ የአቃቤ ሕግ ሁሉ እንግዲህ በአቃቤ ሕግ ደረጃ ከፍተኛ ወንጀሎች ወይም ሰብአዊ መብት ጥሰቶች ወይም የፍትህ መዛባቶች እንዳሉ በተወካዮች ምክር ቤት ድረስ ለውይይት ቀርቦ አቃቤ ሕግ ጭምር መልስ የሰጠበት ጉዳይ ነው። ይሄ ብቻ ሳይሆን ሌሎችም ጉዳዮች ሌላውን አንገባበትም። እዚሁ የሴቶቹ እህቶቻችን ላይ እዚህ እገታ ላይ ሴት ብቻ ተማሪ አይደለም ወንዶችም ታግተዋል እንዳይዘነጋ። ሴቶቹ ስለተደፈሩ ነው። ወንዶቹ ተደብድበዋል። እስካሁን ያሉበትም ያልተገኙ አሉ። ብርሃኑ ጁላ ፊልድ ማርሻል የተናገሩት ለቀድሞ ባልደረባይ ሲሳይ አጌና ሚዲያ ሉዓላዊ በሰጡት ቃለ ምልልስ እዛ ላይ ሲሳይ ጠይቋቸው የመልሱትን መልስ እናያለን። አሸናፊ ጎንደሬው ነው ያው ኦሮሞ አይደለም የፈጸመው አማራ ነው ግን ሰው እዛ ያደገ ነው ጃል ሁሉ ተብሏል የሚል መልስ ነው የሰጡት ብርሃኑ ጁላ። እንሰማቸዋለን። ከሳቸው በፊት ግን ከታገቱት ተማሪዎች ያኔ በእገታው ወቅት አምልጣ ቤተሰቦቿ ጋር የተቀላቀለችው እንዳናቀለው የተረፈውም ትራውማው አለው። የተረፈውም ሰቀቃ አለው። መትረፉ ጥሩ ነው። ከመደፈር መዳኑ ጥሩ ነው። ግን ጓደኞቻቸው በዚህ መልክ ተወስደው እነሱም ትምህርታቸው ተቋርጦ ቤተሰባቸውን የደሃ ቤተሰባቸውን ተበድረው ምንም ብለው በሪያቸውንም ሽጠው የላኳቸው ተማሪዎች ህልም ተቀጭቶ በሰቀቀን ሲቀመጡ ተማሪዎቹ ማየት ለወላጅ ቀላል አይደለም። ለተማሪውስ ለሴቶቹ ለሌሎችም ለወንዶችም ተማሪዎች ቀላል ነው ወይ? ሌላ ቪዲዮ አለ እንመልከት። ግቢ ላይ መጀመሪያ ላይ ሲቀበሉን በሰላም ተቀበሉን። ከዛም በኋላ ትምህርት ጀምረን 3 ሳምንት ምናምን እንደተማርን በ3ኛ ሳምንታችን ምናምን ግና እነሱ ተማሪዎች በቃ ምግብ ጥለው የኛ ተማሪዎች ምናምን ገላቸዋል ተባሉ። ያን ገለዋል ምናምን ተብሎ በወሬ ሰሙ ምግብ ጥለው ወጡ። ከዛም በኋላ ምንም ሰላም የለም። ማታ ላይ ምናምን የጋንት ልጅቸው ተማሪ ነበር እሱን ገደሉት። የኛም ተገሏል ገደሉት። ከዛም በኋላ ምንም ሰላም የለም። ወተንም ገብተንም በቃ ምንም ሰላም የለም። ምንሄድም በፌደራል ነው የሚያመጡንም ፌደራሎቹ አምጥተው ምናምን በልተነዛ ምናምን መልስ ያመጡናል። ዶርም ላይም እንደዛ በቃ በእነሱ ጠራስ ነው እስከዛ እንትን ያለ አዛ ይሆናል ምናምን ብለን ደግሞ በቃ ምንም ሰላም የሌለ ሲሆን ደግሞ ዶርም ላይም እየረበሹና ሲያስቸግሩና ዱር ላይ ወጣን። 2 ሳምንት ተደፋና 2 ሳምንትም ተደፍተን መጥቶ ፕሬዝዳንቱ ምናምን በሁለተኛ ሳምንት አነጋገርና በቃ አስወጣን ምናምን ስንለውም አማራጭ አለም አሁንም አትወጡ ማለትና ከዛ ቀን ጀምሮ ግን ተማሪው በቃ አማራጭ ሲያጣ ህይወቱን ለማዳን ሲል እየበነነ እንትን አለ። እኛ ግን መጨረሻ ላይ ነበር እንደውም ይሆናል አሁን ይረጋጋል እያልን መጨረሻ ላይ ወጣና ስንወጣ ልክ ከደምቢዶሎ ጋምቤላ 30 ብር ትራንስፖርት ነበረች። ስንሄድ አዛሌ ሳንደርስ በባስ ነበር ይደን የነበርና ልክ የድን ያልን ሱዲ ምትባል ከተማ አለች። አዛች ላይ ስንደርስ ከከተማዋ ልፍ አድርጎ የሆነ በረሃ ነገር አለ። አዛሌ ደፋን። ህብረተሰቡ ዘው የነሱ አዛውንቶችም ነበሩ የነሱ ተማሪዎችም ሌላ ነበርን ተቀላቀለን የነበርን ግን ህብረተሰቡ እንኳን እዛ ያለው አለመናቸው። በቃ እኛና መጡ አስወረዱና በረሃ ላይ ደፍተውና እነሱን አሳልፎ የነሱ ተማሪዎችም ነበሩ አሳልፎ ይዟቸው ሄደ። አዛኛን እንደገና መልሰው በጫካው ውስጥ አስገቡና ጫካው በሩ ላይ ደግሞ ስንደርስ ደግሞ ህብረተሰቡ ትንሽ እንትን ነበርና ሰፈር ነበርና ህብረተሰቡ ወጥቶ እንኳን አማራጁ ያለ ያንን የሳቃ ነው ምናምን ዝም ያለ ማለት ነው። አዛው ይዘውን ገቡ። በጣም ጫካው ቀጭን መንገድ ነው። በዛም በጥቅጥቅ ያለ ጫካ ነው።
ይዘው ነገቡ ጫካውን ግማሽ መንገድ እንዳደረግን ምናምን ሴቶች መራመድ አቃታቸውና በቃ ወደቁ። እኔና ግርማ ፊት ለፊት ነበርን። ሴቶቹን ከኋላ እነሱን ተነሷት እነሱ እያሉ እየጎተቷቸው ነው የነበረ። አዛኔ ጥፍ ጫካ ውስጥ ገባው። ጫካ አማራ ኢጆሌ ማለት ያው የአማራ ልጆች እንደማለት ነው። ያገቷቸው ሰዎች ይዟቸው ሲሄድ ህብረተሰቡ የሚለው ነው። ህብረተሰቡ መሳሪያ ያነገቱ ሰዎች ባጠገባቸው ያለፉ እነሱን የመናገርም እነዚህን ተማሪዎች የማዳን ነገር የለም። የዚች ልጅ ታሪክ ግን ብዙ የሚያስተምረን ነገር አለ። ጨካኞች ሲያግቱ ህብረተሰብ የፈጸመው አድርጎ ማንሳቱም ተገቢ እንዳልሆነ የሚያሳዩ ነገሮች አሉ። ምክንያቱም ተማሪዎቹን ከህብረተሰብ ክፍል አድነው ደብቀው ያሸሹ የዛ አካባቢ ነዋሪዎችም አሉ። ሪስክ ወስደው ቢያዙ ምንድነው የሚሆኑት? እነሱም ይገደላሉ። ይህንን ሁሉ አልፈው ሰባይነት ያሳዩ ሰዎችም ስላሉ ይህን አጠቃላይ አንድ ሀገር ዜጋ ደህንነቱ የሚጠበቀው ባለው መንግስት ነው። መንግስት ፖሊስ አለው፣ ፌደራል ፖሊስ አለው፣ መከላከያ አለው፣ ደህንነት አለው። ዜጎችን በሰላም መግባት መውጣታቸውን አይደለም ከእንደነዚህ ያሉ አደገኛ ወንጀል ከሚፈጽሙ አይደለም ከተማ ውስጥ ተራ ሌብነትን ጭምር ዜጎችን ደህንነት የመጠበቅ ኃላፊነት የመንግስት ነው። ይሄን ለማለት የማንም የእውቀት ደረጃ የትኛውንም ያህል መድረስ አያስፈልግም። ወላጆቹም የነዚህ የታገቱ ልጆች ተማሪዎች ሲጠይቁ የነበረው መንግስት ይድረስልን ነው። ምክንያቱም ለእንደነዚህ አይነት ነገሮች የሚደርሰው መንግስት ስለሆነ መንግስት ይታደገኛል ብሎ ነው ማህበረሰብ የሚያስበው። መንግስት አለ ተብሎ የሚታሰበው መንግስት ይህንን ሲፈጽም ነው። እቺን ተማሪ እንስማት። ለምን የብርቱካንን ሰምተናል። የአስመራ ታሪክ የነዚህ የነ ብርቱካን አይነት እጣ ፈንታ ይገጥመው ነበር። ግን እሷስ ያለፈችበት ቀላል ነው ወይ? ብዙ ነገር የሚያመለክተናል። ውስጥ ገብቼ 3 ቀን ዛፍ ላይ ተንጠልጥል ያደርኩኝ። በሶስተኛው ቀን አማራጭ ጠፋል። እንዳንደውል እንኳን ስልካችን እዚሁ ላይ ስለቀሙነ መኪናው ላይ። ከዛ በሶስተኛው ቀን ያንን ሰወጣ የሆነ ሽማግሌ ሰው ያገኘኝና እሱ የት ነው የምታወቂያሽ ምናምን አለኝ። ሳሳየው ምናምን እሱ አለቀሰ። የኔ ልጆችስ ነገ ማልዳ እንደዚህ እኮ ነው የኔም ልጆች ዩኒቨርሲቲ ያሉ ምናምን አለና የት ነው መሄድ የምትፈልጊው? አሁን ከፈለግሽው ቦታ ሰፈር የላኩሽ አለኝ። እኔ መሄድ የምፈልገው መልሰው ወደ ደንብ ዶሎ ለፌደራሎች ወስደን ተሰጠኝ ነው አልኩት። እሺ በቃ እኔንም እንዳታስገድልኝ እንዳይነቃ ምናምን አለና ዛፍ ስር የሱን ጃኬት አለበሰና ደብቆ አስቀምጠኝ። መኪና ሲመጣ እሱ ለመነ። ከዛም በኋላ እሱ እና ያለኝ ሄጀን ገባነ ወስዶ እሱ ለፌደራሎቹ ሰጣቸው። ለፌደራል እጄ ነገር ነበር 2 ቀን ምናምን ስብሰባ አደረጉልኝ። ያንን ያለውን የተፈጠረውን ችግር መረጃውን ሁሉ ነገር ነግራቸው ነበር። እስካሁን ግን ምንም የመጣ መፍትሄም የለም። ስነግራቸው ቦታው እንኳን ለተማሪ ለፌደራል የሚያስፈራ ቦታ ነው። እንግዲህ በተቻለና አቅም በዛ ያለው ህብረተሰብም በቃ ያለውን መረጃ አጣሩ እንላለን፣ ሰራዊትም እንልካለን ብለው ነበር። እስካሁን ግን የመጣ መረጃም የመጣ ኢንፎርሜሽን የለም። በታገቱ በ3 ሳምንታቸው ግና ሳምሪ የምትባል ጓደኛ አለችኝ። በቃ ሷ በየነሱን ስልክ ያገቷቸውን ስልክ ሰጧትና አስደውሏታይ አዛዘው ላይ ግና ነጻነት ኑሯት እንኳን እንድታወራ ምናምን እንትና ይሉም ነበር፣ አይፈቅዱላትም ነበር። ደናኔ ብላ ልጠይቃት ምናምን ሌላ ነገር ላወራ ስር ደናኔ ብላ ዘገችው። በቴክስት ጽፈልኝ ግና በቃ ጫካውን ከሰዓት ይቀይሩታል። ዛሬ ያደርንበትን ጫካ ነገ ማልዳ እናደርበትም በቃ ከሰዓት ጫካው ስለሚነቃ እየተባለ እንትን ይባላል ይቀይሩታል። የሚያሳድሩልን ሸራ ላይ አንጠፈው ነው። እንደገና ደግሞ በቃ ምግብ እንኳን ሲያስፈልጓቸው ይሰጡና ሳስፈልጓቸው አይሰጡንም። እና ለምንድን ነው የፈለጋችሁ ምናምን ስንላቸው እኛ ከናንተ ጋር ምንም ጠብ የለንም፣ በቃ ጠባችን ከመንግስት ጋር ነው። ያማራ ዝወቶ በሞላ ሰላማዊ ሰልፍ ያድርግ። ሰላማዊ ሰልፍ ሲያደርግ ጋንግዘት መንግስት ምንድነው ብሎ ጥያቄ ሲጠይቅ ልጆቻችን ታግተውብናል ብሎ ሲል ጋንግዘተኛ ጥያቄያችን ለመንግስት እናቀርባለን። አዛ መንግስት የጋንግዘት ጥያቄያችን ሲመልስልና እኛ እናንተን የጋንግዘት ወደ ሀገራችሁ እንመልሳችኋለን። ከዛ ውጭ ግን መንግስት
የአማራ ህዝብ ወጥቶ ሰላማዊ ሰልፍ አድርጎ መንግስት ጥያቄ ጠይቆ የኛን ጥያቄ ካልመለሰልን ከዚህ ጫካ የትም መውጣት ቀስቀስ ማለት አትችሉም ብለው ነው ያሉን እና ከቻላችሁ ፌደራል ላኩልን ምናምን አለችኝ። ከዛው አሁን ከታገቱ ወር ከሁለት ሳምንት የሆናቸው ነው። በቃ አይኑሮ አጅ ቤተሰብ ይጨናነቃል። ምንም ኢንፎርሜሽን የለም እስካሁን ድረስ ማለት ነው። በእገታ ወቅት ስንት ነበራችሁ? 18 ተማሪ ነበርን። ከ18 አማራዎች ብቻ ናችሁ ወይስ ሌላ ብሔርም አብሮ ነበር? መኪናው ላይ የነሱ ህብረተሰብ ነበረ፣ ተማሪዎችም ነበሩ እና የነሱን ተማሪዎች እንደውም የነሱ ተማሪዎች ለመለመን ምናምን ሞክረው ነበር ሲሏቸው በኦሮምኛ ሰደዋቸው። እነሱን ደንግጠው ጸጣሉ። እኛ የነሱ ህብረተሰብ ነበር የሆነ ሽማግሌም ኦሮምኛ ሰውዬ ተከትሎ እስከ ግማሽ ድረስ ለምኗቸው ነበር። ዘመድ ከሆነ ከዚሁ ላይ እንዳልከተከተ ወስጀን ምዘፈዝፍ አሉተይ። እንደዛ ሲሉተይ እንደገና ያለቀሰ ተመልሶ ሄዶ ከመኪና ውስጥ ገባ። ከዛ ማለት እናንተም ብቻ አማራዎችን ብቻ እኛን አማራዎችን ብቻ ነው ያስወረዱ። ካገታችሁ በኋላ ከእናንተ ምን እንደሚፈልጉ ገልጸውላችኋል? አጋቾቻችሁ አልገለጹልንም። እንዲሁ ነው ዝም ብለው ወሰዷችሁ። ውረዱ እኛ ከምንላችሁ ቦታ ትሄዳላችሁ አሉና ከዛም በኋላ በቃ እየፈለጋችሁት ነገር ካለ ስልካችን ብራችን እንስጣችሁ ስደዱና ምናምን አሉ። ስንላቸው እኛ ከምንላችሁ ቦታው ዝምራችሁ ቀጥላችሁ ትመጣላችሁ አሉና እዛ እንዳሉ ነው ወረና ያንን ጫካ ውስጥ ይዘው ነገቡ። አንቺ ከፌደራሎቹ እንዳመለከትሽ ገልጸሽልናል። ፌደራሎቹ እንዲሁ የሰጡት መልስ ምን ላንቺስ ምን መልስ ሰጡሽ? ታጋቾቹንስ ለማስለቀቅ ያደረጉት ጥረት እንዳለ የምታውቂው ነገር አለ? ምንም ጥረት እስካሁን ድረስ እያደረጉ የለም። ሲጀመርም እስካሁን ድረስ እንደውም ያንዱ ታጋች ወንድ ልጅ ማለት ነው እሱ ስሙና ለስኩም የቡሬ ሰው ነው እና ሄዶ እስከዛው ድረስ እሱ ራሱ ፌደራሎችን ለማነጋገር ሞክሮ ነበር። ግና ሂጅ እንኳን አለ በቃ ውሎዬን እንደዛሬ ሂጅ 2 ቀን በሞላ ብሬን ተበዝብዤ ነው የመጡኝ። እዛ መጨረሻ ላይ በሶስተኛው ቀን አዘው ላይ በቃ ነገ ማልዳ አስለቅቀን እንሰዳቸዋለን። ነገ ማልዳ በቃ አሁን ግማሽ መንገድ አድርገዋል እንትን ይያሉ የመጡ ነው። ነገ ማልዳ ተለቀው ወደ አገር ቤት ይገባሉ። አሁን አንተ አገር ከን ሂድ አንተ እዚህ ከመጣ ደግሞ ደና የተለቀቁትን ልጆች ታስጎዳቸዋለህ ምናምን አሉኝ አለ። በባለፈው ዛ ፖሊስ ኮሚሽን ምናምን እሱ ተሰባስበው አንቺ መኖር አለብሽ ለመረጃነት ምናምን ብለውኝ ይጀ ነበር። እሱም ራሱ እስከዛ ሄዶ አሹፋው እንትን ብለው ነው የላኩበት እንጂ የነሱ ተማሪ ቢሆን ኑሮ ግን አንድ ቀን ራሱ ያሳድራቸው ነበር ያስለቀቋቸው ነበር። የኛ ተማሪ ግን እስካሁን ድረስ ምንም ኢንፎርሜሽን የለም። ምንም በታገቱ በ3 ሳምንታቸው አንድ ቀን ደወለችልኝ። ከዛ ውጭ ግን ደውላልኝ አታውቅም። ያው እስካሁን ድረስ ምንም ኢንፎርሜሽን እንደሌላቸው ማለት እንደው የነገረችሽ ነገር አለ እናላለች። ከታገታችሁበትን ቀን ታስታውሻለች ቀኑን? አሁን ጥር አይደለም ታህሳስ 24 ላይ መሰለኝ የታገተ ብቻ በ24 እንደሆነ አስታውሳለሁ። እዚህ ነው እዚህ ፖሊስ ኮሚሽን ባህር ዳር ነው ፖሊስ ኮሚሽንና ብዙሃን መገናኛ አንዱ ደግሞ አላወቅኩትም እንጂ 3 መስሪያ ቤት ነው ብቻ የጀገብቻ ምናምን ተናግሬያለሁ። ግን ከ3ቱ መስሪያ ቤት የህግ አካል ምናምን ተብሎ ፖሊስ ኮሚሽን መሰለኝ ከገባውበት ላይ አዛሬ እጀስ ነገረው እሱ እኔን ለመሳደብ ራስ ሞክሯል። ይሄ እንግዲህ ከገታው አምልጣ አማራ ክልል ሄዳ ነው ባህር ዳር ነው ይሄ ምላሽ የሚሰጣት ስሙት። አዛኔም እንዲሁም ተናድጄ ምናምን ጠልዬ ወጣው። እነሱ ከቤተሰብ ጋር ምናምን ተነጋግረው ወጡ። እጀም ይሄን የተፈጠረው ነገር ስነግረው ይሄ ውሸት አተዋሽ አንቺ ገና ምታድጊ ልጅ አይደለሽ ለምንድነው ውሸት ምትዋሽ? አትውጡ እየተባላችሁ እንኳን እየተባላችሁ እናንተ በመብታችሁ ነው ወጣችሁ የመጣች። አትውጡ እንባል እኮ ነው የዋሽው ያዩትን አይኔ ያዩ ነው ምንግር እንጂ አትውጡ ሰላም ሲኖር እኮ ነው እኛም እኮ ልንማር ወቃት ልንሸምት ቤተሰብ ይሆናል ብሎ ያለውን የሌለው ነው ተበድሮ የላከን እንጂ አዛ ፖለቲካ አይደል እንደረድር ወይም ተድንል አይደለም እንትን ያልና አዚም ቢሆን ባህር ዳርም ቢሆን እያየናቸው ስለሆነ ስለዚህ ውሸት አትዋሻል። እኔ የዋሻው አይደለም እውነቱን ነው የተፈጠረውን ነገር እየነገርኩ ያለ። አንቺ ምታድጊት ልጅ አንደኛ ተማሪ ነሽ የውሸት ፖለቲካ ያሽ እየመጣሽ እንደዚህ አይባልም ብሎ ዘብሌ ምናምን ሰደበኝ። አዛ እኔ ውሸት አይደለም እውነቱን ያየሁትን ፖሊስ ኮሚሽን መስሪያ ቤት ላይ ያገኘሽው ሰው ነው? እኔ ምናምን ያው እንትን እንጂ ሰደበኝ። ተናርጅ ምናምን ወጣውኝ። እነሱ ጋር ተነጋገሩ። ዛ ቤተሰብ ሁላ እንደው
እንትን ይሄ ያደረገ ሌላ ቤተሰብ ነው እንትን ያለ መጀመሪያ የራሳችን ልጆች መቅጣት አለብን ምናምን አለ። አይ የራሳችን ልጆች እንትን ቢባልም አንድ ተማሪ በርግጥ መጥፎ ሰው እንዳለ ሁሉ ደና ሰው እንዳለ ሁሉ መጥፎ ሰው አይጠፋም። ስለዚህ አንድ ተማሪ በፈጠረው ችግር ደግሞ ደና ሰው እነሱ እንደዚህ ናቸው ሁሉ ህብረተሰብ ሊሰደብ ወይ እንትን ሊባል አይደለም። በርግጥ እንኳን እዚህ ዩኒቨርሲቲ ከፍ ያለ ይቅርና 5-6ኛ ክፍልም እያለ እኮ ተማሪ የማይረብሽ እንትን የለም። ግና የነሱ ህብረተሰብ ሲባል መጥፎ ናቸው ምናምን ብዬ እንደዚህ የነሱ እንትን ስለ እሱ እኔ ነው ዛሬ ሊሳደም ገባ። እኔ በግማሽ ምናምን አቋርጬ ጠልዬ ወጣሁኝ። አልጨናነቅም ብዬ በቃ ቁጭ ካልኩበት ራሱ ሃይምሮ ይጨናነቅብኛል። ዝም ብሎ ማለት ነው በቃ ሃይምሮ ትክክል አይደለም። አንደኛ ደግሞ አዚም ብራ ያንገላቷችሁ ምናምን ትዝ ይላል። ትዝ ይለኛል ሁኔታቸው ምናምን በቃ አስወርደውና ምናምን ይዘውና አካሄዳቸው ሁኔታው የነሱ አዚ መተው እንደገና አላማ በራሴ መዛባቱ የተነገርኩት ይሆናል ብዬ ይሳካል ብዬ እጄ እንዲው አላማ እንትን በማለቱ አዛ ገጠር ሳይድ ራሱ እኔ ምንም በቃ ሃይምሮ እየተበላሸ ነው ያለ። አዚ ይሆናል ብለው እዚ ለነሱ ሻክሙኒ አዛ ወጫ ወጥቼ ጀነበር አዚ 300 ብር በሌለ ቤታቸው እንኳን አዚ ዶርም በቃ ተጨናነቃለች ተብዬ ነው አዚ ተከራይቼ ማለት ነው እንትን እያልኩ ያለው። አዛ ገጠር ሳይድ አንዴ ላብድ ነው ምደርስ በቃ ህብረተሰቡም እንትኑ አራሴም አላማ የመዛባቱ ቤተሰቦችም ሁኔታቸውን ሳያቸው እንትን እያልኩ ነው ያለው የተጨናነቅኩ ማለት ነው። የአማራ ተማሪ በቃ ጭቋና እየደረሰበት ይሄው ነው ተመልካቾቻችን። እቺ ልጅ አምልጣ ነው ተርፋ ነው። ሆኖም ግን ገጠር ቤተሰቦቿ ጋር ከመሄድ ያው ሁኔታዋን ያካባቢ ሰው ይወያይበታል፣ ብዙ ሰው ያውቃታል። ዩኒቨርሲቲ ተማሪ ብላ ህልሟ ተቀጭቷል። እነዚህ ነገሮች ትራውማው አምሯ ላይ ይመጣል። ህልሟ ለመሳካቱ ያኔ የተናገረችው ነው 4 years ago 4 አመት በፊት ይሄ 2012 24 ነው የተከሰተው። አሁን 2017 ነው 5 አመት ሆኖታል። ታሳስም አልፏል 2017። የነዚህ ልጆች ቤተሰብ ደግሞ ምን ሲሉ ነበረ? እነሱን እንመልከት። የአስመራ ሹምዬ ታሪክ ሰምታችኋል። የብርቱካንን ሰምተናል። ጠቅላይ ሚኒስትሩ ያሉትን ምላሽ ሰምተናል። የብርሃኑ ጁላን እንመጣበታለን። ምንድነው እነዚህ አይነት ነገሮችን ለማውገዝ ምንም መሆን አያስፈልግም። ሰው ልጅ መሆን ብቻ ያስፈልጋል። ይሄ በፕሮፓጋንዳ አንድ የፖለቲካ ፓርቲ ፕሮፓጋንዳ ለመንዣ አይደለም የተጠቀመበት፣ በተግባር የተፈጸመ ነው። እኔ አማራ ክልል ወልዲያ ከተማ ቆይቼ ሀይቅ የሚባል ከተማ ውስጥ የሪፐብሊካን ጋርድ በህወሓትና በኢትዮጵያ መካከል በነበረው ጦርነት ያው ሁሉ የትግራይ ወጣት ሲማገድ ቲዲኤፍ የሚባለው ወይም የህወሓት ሰራዊት አማራ ክልል በያዘበት ወቅት በዛ ጦርነት ላይ አፋር ላይ የተሰዋ ልጅ ያላቸው ሪፐብሊካን ጋርድ ቤተመንግስት ኮማንዶ ሰልጥነው ጠቅላይ ሚኒስትሩ ልዩ ጠባቂ ከሆኑት ውስጥ ነው። ያ ልዩ ኮማንዶ ልጃቸውን ያጡ አባትን ሳናገር ልጃቸውን ሀይቅ ከተማ ላይ ሀይቅን ህወሓት በተቆጣጠረ ሰዓት ልጃቸውን የህወሓት ወታደር ደፍሯታል። ልጃቸው በጦርነቱ ተሰውቷል። ሴት ልጃቸው እነሱ ወደ ገጠር ሲሸሹ አልሄድም ብላ ህወሓት ገብቶ የህወሓት ወታደሮች ደፍረዋታል። ይህን ከሰብአዊ መብት ድርጅት ጋር አገናኝቻት ነበር ልጅቷን በወቅቱ። ከዚህ በላይም ከፍተኛ ግፎች ተፈጽመዋል። ቀውስ በመጣ ቁጥር የሚመጣው ጽጌረዳ አበባና ዘንባባ አይደለም። ስርዓት አልበኝነት ይኖራል። በጦርነት መሃል ደግሞ ኢሰብአዊ ድርጊቶች ይፈጸማሉ። የአሜሪካን ወታደር ይሁን የእንግሊዝ፣ የኮንጎም ሆነ የኢትዮጵያ ማንኛውም ጦርነት ላይ ግፍ ይፈጸማል። የግፍ ሰለባዎች
የሚሆኑት ደግሞ በጦርነቱ በቀጥታ የማይሳተፉ ሲቪሊያንስ ናቸው። በተለይ ሴቶች፣ እናቶች እና ህፃናት። የሁኑን የፍልስጤምና የእስራኤል ጦርነት ታያላችሁ። ሰለባው ህፃናቶች፣ ሴቶች የሚጎዳው። አስመራ ተናግራለች። ቤተሰቦቹ ምን ይሉ ነበር በወቅቱ? የእነሱስ ድምፅ እስቲ እንስማ። ወዲያ ደውላ አታውቅም። ያው ተንግዲያ እንገናኝም ነው ያለች። በቃኝ የአንድ ቀን ብቻ ነው 20 ደቂቃ ነው የሰጡን። በቃኝ ተንግዲያ አለች። በዚህ አልቅሰን ምን ብለን ተው ነው ምን አረጋለሁ? ያው አልቅሶ ያው ዝነት ነው ያለሁኝ። ስራ አልሰራ ምን አለል ያው ዝም እየተቀመጨ አልቅሶ ነው። መሄድበት የለም ደርስበት የለኝ። ያው እያለቀሱ ነው ያለው። ሁሉም አልቅሶ ነው። ሙታለች ብለው አንድ ቀን ቢነግሩኝ ሁሉም አልቅሶ ይተው ነበር። አልቅሶ ነው ያለ። መንግስት ላይ ያው አደራውን ልጅን እንዲያመጣልኝ ነው እንጂ ሌላ ምን እላለሁ? አስከፊ ላይ ያላችሁ እንደውም ደህና ናት ነው ምንላችሁ ባይለኛው እኔ የምለው በቃ የሰጠኑ መንግስት ነው። መንግስት በደበትም ገብቶ መንግስት ልጆቻችን ያስረክብ ነው፣ እህቶቻችን ያስረክብልን። አለቀኛ ሄደን አቅም የለንም ምን የለንም ቦታንም አናውቅም። መንግስት ገብቶ እንደሰጠኑ አደራውን ደግሞ ለኛ ይወጣልን ነው ማለት። አንድ ወር ከምናምን ሆናቸዋል ሲሆናቸው ሴት ልጅ አንድ ቀን እንኳን አራ ራሱ ብዙ ነገር ያለ በጫካ እንኳን ያን ታክል 13 ሴቶች 17 ናቸው። እኛ መረጃው የደረሰን 13ቱ ሴት ነው የሚባል ጥቃት አይደርስባቸውም ወይ? ወንድ ልጅ ይችላል በስቃዩም በምኑም፣ ሴቶች እንዴት አድርገው ይችሉታል? 24 ታግርች 26 ተነስቼ ቤት አለኝ ከብታለኝ ሳለ ደምቢደሎ ሄጄ መረጃ አስጡኝ ስላቸው በየመስሪያ ቤቱ ማመለክት ይኔ ጓደኛ አለኝ ስትሬከስ ቀበሌ ወደ ወረዳ ዘውዱ አዳነ ይባላል። እሱና እኔ ደም በየመስሪያ ቤቱ እናመለክት ተቀባይ ነው ያጣን። ይልቃልና በላይ ይባላሉ የዩኒቨርሲቲ ኃላፊዎች ነገ ማልዳ እናስወጣታለን ሂዱ ወደ ቤታችሁ እያሉ ሌላ ነገር ሆነ። እያንገራገሩን ሂዱ ክሉ እናንተ ትሞታላችሁ አሉን። ከነስተን ነፍስ ታፋሪ ነው መጣና ለቀምት ላይ 3 ቀን እንደገና አደርነ ይዘናቸው እንመጣለን ብለን ስልክ ተቃይራን ስንደውላቸው ሁሉ ዝም ብላችሁ ይለቀቃሉ አሉን። ተዚያ ተነስተን ቤታችን መጣን። እስከ ዛሬ ድረስ እኔ ስራም አልሰራው። አንድ ጊዜ ባህር ዳር፣ ሁለት ጊዜ እውነት ሰላም በየመስሪያ ቤቱ ስንደድ ነው የከረምነ። 24 ታገደች። የመባቻ በራሷ ስልክ ደወለችልኝ ለቀምት እያለሁኝ እኔ ደህና ነኝ ሂዱ እናንተ ትሞታላችሁ ቤተሰቦችን ሂዱ አለችን። ተመልሰን መጣን። ከዚያ ወዲህ በራሷ ስልክ አልደወለችም። በሰው ስልክ ግን አንድ ቀን ደወለች። ያን ስልክ ደግሜ ስለው ተዛ ድረስ አይሰራም። የሰው ስልክ ነው 88 ቤት ነው አይሰራም። ከዚያ ወዲህ ቤተሰቡ ባዘን በእንጉርጉሮ ነው። አዝመራውም አልተሰበሰበ። እናጀቱም አልቅሳ ልትሞት ነው። ሂቶቹ አልቅሰው ሊሞት ነው። እኔም ተንጓል እየልሞት ነው። እንዴት ነው ስንል ያው ጫካ ውስጥ ነኝ። ተማሰልጠኛው ወጠናል፣ ተትምህርት ወጠን ተዘርፈን ጫካ ውስጥ ነው ያለነው። ታሁን በኋላ መደወል አልችልም አለች። ዘጋች። እዛን ቀን ቀረ ነው። መረጃም የለ ምንም የለም። የውጭ ወራሪ እንኳን ሶማሌን እንኳን ድሮ ኢትዮጵያ አባሩ ነው ያወጣ እንኳን ይሄን ተገንጣይና አንድ ሁለት ሽፍታዎች ቀርቶ ይሄን እኔ መንግስት ማብሮ ይተባበራል ብዬ ማስበው ነው እንጂ በትክክለኛ ከሆነ እነዚህ እንኳን እና ያለ ወራት ቀርቶ ወዲያው እንዴት ይሄን ነገር አያቅቡም ወይ? ያደመጣችሁት የታጋች ቤተሰቦች ናቸው። በወቅቱ ይመጣሉ ሂድ ወደ ቤት ነው የሚባሉት። አማራ ክልል እዛ ክልል ያለው መንግስት ነው የሚላቸው። ስንት አመት ሆነው? 5 የብርቱካን ታሪክ በዝምታ ጸጥ ተብሎ 5 አመት የተቀመጥንበት ውጤት ነው። ዛሬ እሷን ስትናገረው አሁን ሰሞነኛ ጩኸት ነው ይሄም የሚሆነው። እናስታውሳለን ባህር ዳር ላይ ዶክተር ተገደለ። ከዛ በፊት የሆነች ህፃን ልጅ ተደፈረች። ከዛም በኋላ ብዙ ሴቶች መደፈር አለ፣ ግድያዎች አሉ። አዲስ አበባ ከተማ መሃል እነዚህ ያሉ ነገሮች አንዱን የተገደለውን ያ ቪክቲሙን ብቻ ሳይሆን ከዛ ሰው ቤተሰቦች ጋር ተያይዞ ያሉትን ሁሉ ነው የሚጎዳው። አዝመራውን እኮ በቃ ትተውታል እህላቸው። ልጅ የደረሰችበት ጠፍቶ ወይ እርማቸውን አላወጡ ትመጣለች ጠብቁ የተባሉ። ይሄ ብቻ አይደለም እንደው አሁን የምታዩት ሰልፍ ነው። ባህር ዳር በሰለጠነ መንገድ እንደዚህ ወጥተው ሰልፍ አድርገዋል። እንመልከተው። ሰልፉን ማየቱ አይጎዳም።
ሁሉም ሰልፈኞቻችን ራሳቸውን ጠብቃችሁ ብትንቀሳቀሱ አይከፋም። የእህቶቻችን መታገት የኛ መታገት ነው የሚሉት። በወቅቱ እነዚህ የምትመለከቷቸው እንደውም ቤንሻንጉል ውስጥ ተገለውባቸው ነው። ቤንሻንጉል ውስጥ 9 በአንድ በእሳት ነው የተገደሉት። ይሄም እንግዲህ ቫዮለንስ ነው በየቦታው። አሁን ይሄ ምንድነው? የከሌ ብሔር አይደል። አገሪቷ ውስጥ የሚፈጸመውን ነውጥ ቫዮለንስ ዜጎች ላይ የሚደርሰውን ነገር ያለው መንግስት ቃለ መሐላ ፈጽሞ ነው ስልጣን የተረከበው። ዜጎችን ሊታደግ አልቻለም ይሄ መንግስት። የመተከል ወንበራው መተከል ይሄ እነዚህ የሚናገሩት የመተከል ነው። ወንበራ ላይ ነው የተገደሉት 9ኞቹ። ወደ እነሱ አልሄድም። አሁንም ሴቶቹ ላይ የታገቱት ተማሪዎች ታሪክ ላይ ነው የምቆየው። አስተውሉ እንግዲህ ጠቅላይ ሚኒስትሩ ያሉት አለ። አሁን ደግሞ ማቀርብላችሁ ቪዲዮ ላይ የአሜሪካ ድምጽ ሬዲዮ ከታገቱት ተማሪዎች ውስጥ አንድ ወላጅን አናግረው በወቅቱ ጠቅላይ ሚኒስትር አብይ አህመድና በወቅቱ ምክትል ጠቅላይ ሚኒስትር ነበሩ፣ በኋላ የውጭ ጉዳይ ሆነዋል፣ ደመቀ መኮንን በስልክ አናግሯቸው ልጆቹ ሊመጡ ነው። እኔ ከምናገረው ያው ራሱ መረጃው ቢያወራው ምንድነው ዲያስፖራ ሚዲያ ኔትወርክ የራስ ከኮሜንት ከኦፒኒየን ይልቅ መረጃው ራሱ ቢያወራው በማስረጃ ስለሆነ ማለት ነው። ማስረጃው የበለጠ ይናገር። እኛ ከምንናገር የራሳችንን ከምንዘላብድ ይሄው ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ታጋች ተማሪ ወላጆች ጋር ባደረጉት ውይይት ታጋቾቹ በህይወት እንዳሉ ገለጹ። አስር ምስጋናው ዝርዝር አላት። መርጌታ የኔነህ አዱኛ በደምቢ ዶሎ ዩኒቨርሲቲ ከታገቱት ተማሪዎች መካከል አንዷ የሆነችው ግርማነሽ የኔነህ አባት ናቸው። መርጌታ የኔነህ ከትላንት በስቲያ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ከጠቅላይ ሚኒስትር ቢሮ በደረሳቸው ጥሪ መሰረት ወደ አዲስ አበባ ከሁለት ታጋች ተማሪዎች ወላጆች ጋር ሆነው እየሄዱ እንደነበር መግለጻቸው ይታወሳል። መርጌታ የኔነህ አዱኛን ዛሬ ከሰዓት በኋላ ደውዬ በስልክ አነጋግሬያቸው ነበር። ከጠቅላይ ሚኒስትር ዶክተር አብይ አህመድ ከምክትል ጠቅላይ ሚኒስትር ደመቀ መኮንንና ጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ክፍል ኃላፊ ከአቶ ንጉሱ ጥላሁን ጋር በመሆን እንዳነጋገሯቸው አብራርተውልኛል። ልጆቻው በህይወት እንዳሉ አገኘን። ደስ ብሎን ወጣን። እንደዚህ እንዳሉ በህይወት እንዳሉ ነገሩና መልሰናል። እንግዲህ እነሱም ያለውን እየተከታተሉ ወደኛም ባቸው ከሆነ ወደኛ ሊልኳቸው በአካል አግኝታችኋቸዋል? ባናገኝ በህይወት መኖራቸውን የፈለግነ በህይወት እንዳሉ ተረድተናል። እነሱ ነው ያሉ። በምን አይነት መንገድ ነው የገለጹላችሁ? አሉ ምንም ጥርጥር የለም። የሞት ሌላ ተጎድቷል የሚል ነገር የለም ብለው አሉ። ከእነሱ ውጭ እንግዲህ ምን እንጠብቅ? ሌላ የምናደርገው ነው። እኛም ቸገረን። በስልክ አላገናኟችሁም? ልጆቹ ስልክ ሰጠናል፣ አይታወቅም። ዝርዝር መረጃ ለማግኘት ዘጌት ብዬ የእጅ ስልካቸው ላይ ብደውልም ስብሰባ ላይ በመሆናቸው ሊያናግሩኝ እንደማይችሉ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና። ሰማችሁ? በህይወት አሉ ከተባለ በመንግስት ደረጃ አንድ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ጠርቶ ወላጆችን አዲስ አበባ ድረስ ካናገረና አሉ ከተባለ ልጆቹን ታደለ ከወላጆቹ ለማገናኘት 5 ዓመት እንዴት ፈጀ? ዛሬ የብርቱካንን ታሪክ እንድንሰማ እና ዛሬ አጠቃላይ ማህበራዊ ሚዲያውም ጫጫታ እኔ ሰሞነኛ ጩኸት ነው ማለት ሰሞነኛ ጩኸት ሁሉ ጊዜ መፍትሄ አያመጣም። በዚህ በሴቶች ጉዳይ ላይ የሚሰሩ ድርጅቶችም ተቋማትም አክቲቪስትም ሰሞነኛ ካደረጉት ከባድ ነው። እንደዚህ ቆይቶ ሰቆቃ ይሰማል። ተጠያቂውን ክፍል እስከ መጨረሻው እየጠየቁ መቀጠሉ
አስፈላጊ ነበር። ነገር ግን ብርሃኑ ጁላ ይህንን መልስ የሰጡን በዚህ መልክ ነው። በሚያሳዝን መልኩ ፊልድ ማርሻል ብርሃኑ ጁላ ይህን መልስ ሰጥተዋል። እኔ ለመተንተን የሚያስቸግረኛል። ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። ትረዳኛለህ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። ሸኔ ውስጥ የተመደበ ነው። አብንና ሸኔ አብረው ይሰራሉ ነው እንግዲህ። አብን የፓርላማ አባል ናቸው። ክርስቲያን ታደለ አሁን እስር ቤት ነው ያሉት። ዶክተር ደሳለኝ እነዚህ ናቸው አብን። እንግዲህ እዛ ውስጥም ደግሞ ሌሎችም አሉ። አሁን ቴክኖሎጂ እንደዚሁም ቱሪዝም ውስጥ ተሾሞ የነበሩ አሁንም በሹመት ያሉ የአማራ ባለስልጣናት አሉ። የተወሰኑ የአብን አባላት እነዚህን ነው አብንና ሸኔ አብረው ይሰራሉ ነው ብርሃኑ ጁላ የሚሉት። አሁን ከዛ በኋላ ከማጋ ነው እየሰሩ የነበረው? ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ አሉ ካሉ በህይወት ወላጆች ደምቢዶሎ ድረስ ካሉ ሄደው ሂዱ ይመጣሉ ካሏቸው አማራ ክልል መንግስት ጋር እዛው ባህር ዳር ተሄዶም ተመሳሳይ መልስ ከነበረ ንጉሱ ጥላውን የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ነበሩ። እሳቸውም መጀመሪያ ክደው ነበር፣ በኋላ ላይ አመኑ እገታውን። ግን እሳቸውም እንደዛ ካሉ ማን ነው መልስ የሚሰጠው ለዜጎች? እንደዚህ አይነት ሻጥሮች አሉ። ጎንደሬውን ሸኔ ቤቱ አባላት ነው የተቀበለው። ደምቢዶሎ ነው ተወልዶ ያደገው። ደምቢዶሎ ነው ተወልዶ ያደገው። ከሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልጫላ ተብሏል። ሸኔዎች ያውቃሉ ይህን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው? ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው። ቡድን አለው። አሁን ከሸኔ የበላይ አመራር ተነጋግሮ ነው ምናምን የሚል ነገር እስካሁን አልደረስንበትም። ግን ያገተው እሱ ነው። ካገተ በኋላ ሰጣቸው። ከዛ ሰዎቹን ሰጣቸው። ከዛ የሰዎቹን ደብዛ አጠፉት። ኦኬ። አሁን ለማን ነው ሰዎቹን የሰጠው? ያ ቅድም እንዳልኩ ፕላን ቢል አላቸው። ወይ ፋኖ ወይ ደግሞ አማራ ብሔርተኞች ተሰጡ። መረጃው መንግስት ያለው መረጃ ይሄ ነው። አዎ እኔ ያለኝ መረጃ ይሄ ነው። የት ገቡ? አሁን እየፈለግናቸው ነው። ሰማችሁ? ተማሪዎቹ አሉ፣ ይመጣሉ፣ በህይወት አሉ፣ አልተገደሉም ተብሏል። አሁን እየፈለግን ነው ደግሞ የሚል ነው። ይሄ የቅርብ ቃለ ምልልስ ነው ከቀድሞ የኢሳት ባልደረባይ ሲሳይ አጌና ጋር የተደረገ ቃለ ምልልስ ነው። ይሄን ነው መንግስት፣ ሀገር የሚያስተዳድር መንግስት የሚሰጣቸው ከእገታው ጀምሮ እስካሁን እንደነዚህ ያሉ ናቸው። በተረፈ ይሄ የትም ሊከሰት ይችላል። ትግራይ ክልልም ደቡብም አይተናል። የአንድ ከንቲባ ጋርድ አንዲት ሴትን እንዴት በጉልበት አግብቶ እንዴት እንዳደረገ አይተናል። በተለያየ መልኩ ብዙ ቦታዎች ጭካኔ እየተፈጸሙ ነው። ጭካኔውን እየተለማመድን አሁን 2 ሰው 3 ሰው ሞተ ብዙ አይደለም። አሁንም ኢቢኤስ ላይ ስለቀረበ ነው። ኢቢኤስ የመዝናኛ ጣቢያ ነው። ብዙ ጠንከር ያሉ አገር ጉዳዮችን አይነካም። መዝናኛ ነገሮችን ነው የሚነካው። ሴፍ ሌን አለች፣ እሷ ላይ ነው የሚራመደው ኢቢኤስ። ይሄ ግን አዲስ ምዕራፍ የሚል ፕሮግራም ስለሆነ ጋዜጠኞቹ የዚች ልጅ ያለፈ ታሪክ ነው፣ አሁን ለውጠዋታል፣ ሌላ ጊዜ እንደሚያደርጉት አደረጉ።
ሚዲያው ኤዲቶሪያል ፖሊሲ እንደነዚህ ያለ ሲሪየስ ጉዳዮችን በተለይ አይነካም። በጦርነቱ ጊዜ ያው ሁሉም ዘመቻ ላይ ስለነበረ የዛ ተሳታፊ ሆኖ ሊሆን ይችላል አንዳንድ ፕሮግራሞችን አቅርቦ ሊሆን ይችላል። በተረፈ ጋዜጠኞቹ ፍላጎት ሊኖራቸው ይችላል ሁሉ አሁን የዚህችን ልጅን ታሪክ ያቀረቡት እንዲህ አይነት ነገሮችን መስራት ሊፈልጉ ይችላሉ። ፈልገውም ነው ያቀረቡት። ግን ባክፋየር ሲኖረው ቁጣና ቁንጥጫ ሲኖረው እነዚህ ልጆች ያቀረቡት ነገር ከሚዲያው ተነስቷል። ከኢቢኤስ ላይ ቪዲዮ እንዳጋጣሚ ያው ዘመኑ የተለያዩ ሚዲያዎችን ኮንተንት ማህበራዊ ሚዲያ ላይ ለማጋራት ታሪኩም ትንሽ አሰቃቂ ስለሆነ በዚህ መሃል የተገኙ ቪዲዮዎች ናቸው የተረፉት። ማን ነው ራሱ ኢቢኤስ በኤዲቶሪያል አይቶት ደንግጦ ነው ያነሳው ወይስ መንግስት አንሳ ብሎት ነው? ይሄ ራሱ ያልተመለሰ ጥያቄ ነው። ጋዜጠኞቹ ስላቀረቡ ሁሉም ምስጋና ይገባቸዋል። ታሪኩን ያቀረቡት ጋዜጠኞች ለምን ይሄን ቆስቁሰዋል። ሆኖም ግን እንደ ዜጋ ይሄንን እኔ ትዊተር ላይ አለው ሁሌ ስከታተል ለዚህ ሰው ማንነቱን አላቅም ሴቱን ወንድ አላቅም ሀና ይላል የትዊተር ወይም ኤክስ አካውንት እዚህ ላይ ይሄ የምታዩት ቪዲዮ እዚህ ላይ ይሄ ሁሉ ስለ ተማሪዎቹ የሚገርም ኮንሲስተንትሊ በየጊዜው ቀን እየቆጠረ ወይ እየቆጠረች የዚህ አካውንት ሀና የሚል ነው ባለቤት ይህንን ታሪክ ወደኋላ ልመልሰው ሀና ይላል ቀን 1000 ምናምን ቀን 700 ቀን ምን እየተባለ እስከ ዛሬ ድረስ እነዚህ የታገቱ 17 ተማሪዎች አይ ቲንክ 3 ወይ 4 ወንዶች ናቸው። እዚህ ምስል ላይ የምታዩት ሰው አሁን ማህበራዊ ሚዲያ ላይ የተለያየ ነገር ያካፍላል አይደል? አልፎ አልፎ ነው ሌላ ነገር የሚያካፍለው የዚህ አካውንት ባለቤት እንዳይረሱ እንዲህ አይነት ፍትህ ለሚፈለግ ነገር ኮንሲስተንሲ ያስፈልጋል። ሰሞንኛ አይደለም። ለምሳሌ አማራ ክልል ወሎ ውስጥ ረሃብ ነበረ። ያዛች ሰሞን ተባለ ተዋጣ አለፈ። በእርግጥ የሚደርሰው ቀውስ ባናቱ ነው። ከባድ ነው እሱ። አንዱን ስንይዘው አንዱን ስንይዘው አንዱ ይመጣል። ግን የዚህ አካውንት ባለቤት እኔ ማንንም አይቻላቅም። በዚህ መልኩ ወጥ በሆነ መንገድ የነዚህ ተማሪዎችን ጥያቄ ሁሉ ጊዜ በማውሳት በማስታወስ ተማሪዎቹ እንዲታወሱ እነ ዘመድ ብርሃን እነ ብርቱካን እነ ግርማነሽ እነዚህ እንዳይረሱ በተደጋጋሚ የሚጠይቅ አካውንት ነው። ለፍትህ የሚታገል ወይም የሚጠይቅ ሰው በአግባቡ የሚጠይቅ ሰው እንደዚህ ነው መሆን ያለበት። የአማራ ክልል ህዝብ በሰላማዊ መንገድ በጨዋነት ጠይቋል። የአማራ ክልል ተማሪዎች ስለታገቱ ብዙ የብርቱካንን ነገር አንስቼ ባስደምጣችሁ ከባድ ነው። ስለዚህ ተመልካቾቻችን የነዚህ የብርቱካን ታሪክ እነዚህን ወደ ኋላ ይጎትታል። ሙሉ ነገር አቅርቤላችኋለሁ። አስመራ ተርፋ የመሰከረችው ያለችበትን ሁኔታ እነዚህ ሁሉ ዘመኑ የሚዲያ ስለሆነ የተቀመጡ መረጃዎች ናቸው። ነገ ታሪክም ሊክዳቸው አይችልም። የፈጠራ ድርሰቶች አይደሉም። አንገታችንን የምንደፋበት ነገ ስናወራ ታሪክን የምንሸማቀቅበት አሳፋሪ ዘመን ነውራችን ነው። እያንዳንዱን እስቲ ታስቡታላችሁ።
የሻሸመኔውን የአዲስ አበባ ላይ የተፈጸመውን ያጫሉን ግድያ እነዚህ ነገሮች ተሰብስበው ዶክመንተሪ ሰራ ቢባል ሁላችሁም በያላችሁበት ሰላም ሁኑ። ልጆቻችሁ ሰላም ውለው ይግቡ። እቺ ምስኪን ልጅ ብርቱካን እግዚአብሔር ይድረስላት። ኢቢኤስ ቪዲዮን ካነሳ እቺ ልጅ ደግሞ ምን ትባል እንደምትችል መገመት ይቻላል። እሷ ላይ የሚፈጥረው እንግዲህ ህመሟ ሰቆቋዋስ እሱ ሳይበቃት አሁን ደግሞ የሚፈጠርባት ያምሮ ጫና ምን ሊሆን እንደሚችል መገመት ይቻላል። ይህን ዝግጅት ያቀረብኩላችሁ ካሳሁን ይልማ ነኝ። ጤና ይስጥልኝ።